ጸጥ በይ። ሌላ ነገር ዘባርቃለሁ ብትይ አንቄ ነው ማንጠለጥልሽ። እንዴ አውራ አሁን እንዴት ነክ? ደህና ነክ? እናናግርሽ አይኗ ፊቴ ላይ ድቅን እያለ ምግብ አላስበላ ብሎኛል። አዎ የኔ ልጅ እቺ ከንፈለም ከዚህ በኋላ ለኔ ትቅርብኝ። ለነፍሴ መውጫ መንገድ ላዘጋጅ። እማዬ አዛኝቷ ድረሽልኝ። ምንም ዋጋ የለም። ተሰንበት ሁላችንም በመናያቸውና በመንሰማቸው ነገሮች ልባችን መሸበር የለበት። አሁንም ባለንበት ጸንተን ወደ ቤተ ክርስቲያን እጃቸውን የዘረጉ ሐሰተኞችን መያዝ አለብን። ከኛ በላይ የሆነውን ጉዳይ ደግሞ ለአባን እነግራቸዋለን። ይሄው መጣላችሁ። እንዴት ዋላችሁ? ቀድማችሁ እየተወያያችሁ ነው? አው አንተ ትንሽ ስትቆይብን እየተወያየን ነበር። በእርግጥ በእኔ በኩል ምንም አዲስ ነገር የለም። ከጧት ጀምሬ ስከታተል ነው ያልኩና ከመካከላችን መረጃ የሚያቀብል ሰው እንደሌለ ደርሼበታለሁ። ሁላችንም ነፃ ነን። ዋው ድምጽሽ የሰራተኛ ይመስላል። ሰራተኛ እኮ ነኝ አለቃ። የትወና ብቃትሽ በጣም ጨምሯል። እየታስተነኝ የሻንቆ መንፈስ ያደረብኝ አምናለሁ። ልጅቷን ለእኔ ገንዘቡን ደግሞ ለእኔና ላንቺ እንደምታደርጊ እርግጠኛ ነኝ። አሁን ልጅቷን ቶሎ ላኪልኝ እሺ? አይኗ ፊቴ ላይ ድቅን እያለ ምግብ አላስበላ ብሎኛል። ስለዚህ ምን እንደምንም ላኪልኝ፣ ትንሽ ልደሰትባት። አያስቡ፣ ለእርሱ ታዛዥ ነኝ አለቃ። ጥሩ፣ እጠብቃለሁ። ሜሪ ይቅርታ አንዴ ላስቸግርሽ። ምግብ ዋልገላ ስላለኝ ነው። ከሱቅ ፓስታ ገዝተሽልኝ እና ሰርቻ በእንበላለን። ከሻንቆ ቅፍ ገብተሽ ልትወጪ መስሎሻል? እዛው ትኖሪያታለሽ። አይዞ ወንድሜ። እንዴ አውራ አሁን እንዴት ነክ? ደህና ነክ?
ተመስገን ተመስገን አምላኬ። ምን ይሳናሃል? ከየት ሀገር ነው የመጣው? ከአዲስ አበባ ነው የመጣው? ቤተሰብ የለህም? አታልቅስ በቃ። እኛም እኮ እህት ወንድሞች ነን። እሺ እናንተም ስለረዳችሁ እግዚአብሔር። በቃ እኔ ልጅና ለአባይ ምስራችን ልንገራቸው። ዋው እንዴት ነሽ የጓደኛዬ የራማ እህት? አትፍሪ። እኔን እኮ ከወንድምሽ ከራማ ለቤተሽ ማየት የለብሽም። ደግሞ ወንድማችን በሞተ ጊዜ እኮ መጥቼ ሀዘን ደርሻለሁ። ሀዘናችሁን ተካፍያለሁ። አመሰግናለሁ። ትንሽ ደቂቃ እንድትሰጭኝ እፈልጋለሁ። ውበትሽ በጣም የተለየ ነው። በነገራችን ላይ እኮ ብትጠቀሚበት ብዙ ገንዘብ መስራት ትችላለሽ። ለሱ ደግሞ እኔ ነገሮችን ማመቻቸት እችላለሁ። ምን ታያለሽ? ስለ ወንድምሽ እዝራ መስማት ትፈልጊያለሽ? እዝራ? ስለ ሞተው ወንድሜ ምን መስማት ፈልጋለሁ? የአንቺ እምነት ከኔ ከሻንቆ ካዳነሽ እናያለን። እጄ ትገቢያለሽ። አባ አቤት ልጅ። የታመመው ልጅ እኮ ማውራት ቻለ። አንደበቱ ተፈታ ልጅ። ተመስገን አምላክ ተመስገን። ላንተ ምን ይሳናሃል? እስመ አልቦ ነገር ዘይሳነው ለእግዚአብሔር እኮ ነው ያለ መልአኩ ቅዱስ ገብርኤል። ተመለከትሽው ልጅ፣ ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር የተመሰገነ ይሁን። እናመሰግናለን አቤቱ የሰራዊት ጌታ ቅዱስ እግዚአብሔር አምላካችን ነው። እግዚአብሔር የተመሰገነ ይሁን። እስኪ እንይ አባቴ፣ እኔ ከዚህ በኋላ ቻለም በቅታኛለች። ንስሐ ገብቼ ወደ እግዚአብሔር መቅረብ እፈልጋለሁ። ልጄ መልካም አስበሻል። ልቦናሽም ተመልሷል ማለት ነው። በእውነት እግዚአብሔር ይፍቀድ፣ ያንቺን መጨረሻሽ ይመር፣ ለትልቅ ክብር ያብቃሽ። አሜን አባቴ አሜን። ይህ ለተፈቀደለት ነውና የሚሆነው። እግዚአብሔር ይፍቀድልሽ። አሜን። በይኔ የእግዚአብሔር ፈቃዱን እንጠይቅ እስኪ ነሽ።
ከዚህ በፊት ሌላ ቦታ አይተሻለሁ ለምን? አይ እየተማረች ነው። እሺ ከዚህ በፊት ለስራ ተቀጥረሽ አታውቂም? ሌላ ቦታ? አላውቅም። አዲስ አበባ ገላን ከመሸጥ ውጭ ሌላ የሚሰራ ስራ የለም። እንዴ ገላን መሸጥ እኮ በጣም ኃጢአት ነው። የምን ኃጢአት? አንቺ ወጣትነት አልገባሽ። ሻንቆሽ አመት ንቀስ ደስ የሚል አስተምሮ እነሱ ጋር ተቀላቀየ መኖር ከጀመርኩ በኋላ ህይወቴን ደስ ብሎኝ እንድኖር አድርገውኛል። እንዴ አንቺ ሻንቆ አባለሽ እንዴ? አትፍሪ። አሁን የእናንተ ቤት ሰራተኛ ነኝ። ፈጣሪ ሆይ ከፈተና አድነኝ። ጸጥ በይ። ሌላ ነገር ዘባርቃለሁ ብትይ አንቄ ነው ማንጠለጥልሽ። እስኪ ደግሞ የምታመልከው አምላክ አሁን ከኔ እጅ ያስጥልሽ እንደሆነ እናያለን። ደግሞ ይልሽ የሰማሽውን ለእናትሽ እናገራለሁ ብትይ ቀድሜ እናትሽን ነው የምደፋልሽ። ወንድምሽ ታታሽ ምንድነው ደጋገማችሁት? አንቶራራና አንቦራራና ማለት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በስተቀር ለሌላ ጸዋት የሚሆን አማልክት አልሰጡም። ውድ ኦርቶዶክሳውያን ዶግማና ቀኖና ሚዲያ የቤተ ክርስቲያኒቷን ዶግማና ቀኖና ትውፊታቸውን የጠበቁ ድንቅ ድንቅ ዝማሬዎች የሚቀርብበት ሚዲያ ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ዛሬ ደግሞ ምን እሺ ነው ዱካቱ? አቡ በእናትህ እነዛ ነጠላ ለባሾች ናቸው እንትን ብለው ነጅሰውኝ መንገድ ላይ። ኧረ መቅድስ እንዴት ናችሁ ወንድሞቼ? ዛሬ ደግሞ ምን ልሰሩ መጣችሁ? አይ ገንዘብ ካስፈለጋችሁ እንሰጣችሁ ነው። እኛም ወደ እናንተ መቀላቀል ፈልገን ነው። አትቀላቅሉ ነው? ደስ ይለናል። ሁላችንም ፈጣሪን በድለናል። እስኪ አስቡት፣ አሁን ያለንበት ቦታ ለስጋችንም አይመችም። አንተ ደግሞ ወደዛ ዞር በል። ሸመጠጥከን እንዴ? የትኛው ነው ትክክለኛው አምላክ? የሻንቆ አምላክ ዝረፉ ግደሉ ብሎ የገንዘብ አምላክ የሆነው ነው ወይስ እነዚህ ነጠላ ለብሰው በደጁ የሚጸኑ ናቸው? ቆይ ምንድነው እዚህ ጋር ያልገባኝ? ምንድነው ያልገባኝ? ለምንድነው ደስተኛ መሆን ያልቻልኩት? ለምን? ቆይ የትኛው ነው ትክክለኛው አምላክ? ታውቁታላችሁ? አዎ ና ከኛ ጋር እንሂድ። እርግጠኛ ነሽ? እንሂድ ነው። እርግጠኛ ናችሁ? አዎ
እንደኔ ሳይረፍድ ተመለሱ። ግን እግዚአብሔር እንዴት እኛን ይቅር ይለናል? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች ምድር መጥቶ በሰው ልጆች ተገርፎና ተሰቅሎ እኛን እስከ ናቃታችን ወዶናል። እሺ፣ ግን ሻንቆ ከሱ ትእዛዝ ወጥተን ካገኘን ይገለናል። እኔም መች ገደለኝ? እኛ ልቦናችንን ወደ እግዚአብሔር መልስ እንጂ እንቅፋት እንኳን እንዳይመታን የሚጠብቀን አባት አለን። አዎ፣ ሁላችንም እግዚአብሔር ይወደናል። ልጄ ሜሮን እናትሽን አጫውቻት። እሺ አባ፣ እናቴ መንኩሳ ነው? አዎ ሜሮን፣ እንኳን ደስ አለሽ። ለታላቅ ክብር በቅታለች። ከዚያ ከሀዘን ወጥታ፣ ከዚያ ከልቅሶ ወጥታ እግዚአብሔር ይኸው የመላእክትን አስኬማ ሰጥቷት ለክብር በቅታለች። እንኳን ደስ አለሽ። ሂጂና አጫውቻት። እሺ አይዞሽ። የኔ ልጅ እንዴት ዋልሽ? የኔ ልጅ እንዴት ሰነበትሽ? አይ የኔ ልጅ እኔ እኮ ከዚህ በኋላ ወደ ቤት አልሄድም። ምን ነው? ሱባኤ ይዣለሁ። ወደ ቤት መሄድ ከሰው ጋር መገናኘትም አይፈቀድልኝም። ስለዚህ ምን አንቺ እንደ በፊትሽ እየመጣሽ ቤተ ክርስቲያን አገልጊ፣ በጊዜ ግቢ፣ ራስሽን ጠብቂ። እሺ የኔ ልጅ። ለምን አልነገርሽኝም ማማ? አይ የኔ ልጅ ይኸው ምኑ ይነገራል? ምን ተብሎስ ይነገራል? ደግሞ ብነግርሽስ ምን ታደርጊ ነበር? ምንም አላረግም፣ ግን እኮ ደስ ይላል። አዎ የኔ ልጅ፣ እቺ ከንቱ ዓለም ከዚህ በኋላ ለኔ ትቅርብኝ። ለነፍሴ መውጫ መንገድ ላዘጋጅ። እማዬ። አቤት የኔ ልጅ። እኔም እንዳንቺ መመንኮስ እፈልጋለሁ። አይ የኔ ልጅ፣ የምልኩስና ህይወት እንደምታስቢው አይደለም። በጣም ብዙ ፈተና አለው። አዎ በቃ ለኔም እንዳንቺ ቻለም ትቅርብኝ። ግድ የለም የኔ ልጅ፣ አንቺ አሁን ባለሽበት በዚሁ አገልግሎትሽ ቀጥይ። በኋላ ያለውን ከአባ ጋር ቀስ ብለን እንነጋገርበታለን። እሺ ማለት ነው የኔ ልጅ። አሁን ቤት ሂጂና ብር ሁሉ እንደምትስጩ እግዚአብሔር ልቦና ይስጥ በይልኝ። ፈርሜለታለሁ። ስጩ። እማ ግን እኮ ብሩ የባሰ ህይወቱን ያሳጣዋል። የኔ ልጅ ምን ላድርግ ብለሽ ነው? አሁን ዝም ብለሽ ሂጂና ስጩ። መስኮቱ ሳሎን መስኮቱ አለ አይደለ? እሱ ጣራ ውስጥ አለልሽ። አውጭና ስጩ። ፈርሜለታለሁ። ልቦና ይስጠው መድኃኔዓለም። ደግሞ ልብሴን እንዳለ ሰብስበሽ ለነዳያን ስጭልኝ። እኔ ከዚህ በኋላ ምንም አያደርግልኝም። ሜሮንን እንደምንም ማስጨነቅ አለብን። ምናልባት እሷ ላይ ጫና ስናደርግ እናት ብር ሊሰጡ ይችላሉ። ሜሮንን ማስወገድ ይኖርብናል። እሱም ጥሩ ሀሳብ። የእሷ ነብስ ከዝራ ነብስ አይበልጥም። ግን እንዴት ነው ልናደርገው ምንችል? መጀመሪያ ጥፍር አድርገን መስራታለን። ከዛ እንገርፋታለን። ከዛ ምናልባት እናቷ የነገረቻት ነገር ካለ ዱላው ሲጠናባት ትናገራለች። ባትነግረንስ? ባትነግረን ደግሞ እሷን እናጠፋና እናትን በድርድር ብሩ እንቀበላታለን። በጣም ጥሩ ሀሳብ፣ ተስማምቻለሁ። እንተኛ።
ሜሮን እናናግርሽ ፈልጋለሁ። እማዬ ብሩን ስጪው ብላኛለች። ማለት እንዴት የብርሽ ነው? አዎ የታለበ